በኢትዮጵያ ከ17 ሚሊዮን በላይ ዜጎች ከአንድ ወይም ከሌላ አካል ጉዳት ጋር እንደሚኖሩ መረጃዎች ይጠቁማሉ። ከሀገሪቱ አጠቃላይ ሕዝብ እኩሌታ ያህሉ ደግሞ ሴቶች ናቸው። በብዙ ሚሊዮን የሚቆጠሩ የነገ ሀገር ተረካቢ ሕፃናት፣ በብዙ ሚሊዮን የሚቆጠሩ የሀገር ባለውለታ አረጋውያን። ዲሞክራሲ ሙሉ ትርጉም የሚኖረው እነዚህ የህብረተሰብ ክፍሎች እኩል ተሳትፎ ሲኖራቸው ነው። የኢትዮጵያ ብሔራዊ ምርጫ ቦርድም አካታችነትን የተፎካካሪ ፓርቲዎች የመከራከሪያ አጀንዳ አድርጎታል። ልዩ እገዛ የሚፈልጉ ወላጅ አልባና ሌሎች ህፃናትን በተመለከተ ያላችሁ ፖሊሲ ምንድን ነው? አካታችነት አለ፣ ግን በተግባር እየታየ አይደለም። እኛ ቻሪቲ ሞዴልን አንከተልም። የአካል ጉዳተኞች የመብት ጉዳይ ነው ብለን ነው ምናምነው። የቻሪቲውንም ደግሞ እንደ አንድ ኦፕሽን ነው መውሰድ ያለብን። ብዙ ትምህርት የሚያስተላልፉ ብርቅዬ ዜጎች ናቸው ብለን እናምናለን። እነሱን የሚደግፍ የፋይናንስ ስርዓት እንዘረጋለን። ስለ እኩል ተጠቃሚነት፣ ስለ ሙሉ የፖለቲካ ተሳትፎ፣ ሴቶች ጥቃት ላይ ምንም ስትንገሸገሹ አናያችሁም። በመንገሽገሽ የሴቶች ጥቃት አይቆምም። እንዴት ነው ይሄ ትክክል አይደለም ብላችሁ የእናንተን ድምጽ ከውስጥ መስማት ያቃተን? የትኛውን ህግስ ነው የምታሻሽሉት? ፖሊሲያችን ውስጥ ዲጂታል አቅርቦት እንዲኖር እናደርጋለን። ይህ ክርክር ስለ ድምጽ ብቻ አይደለም፣ ስለ አካታችነት፣ ተደራሽነት፣ ክብርና እኩል ተሳትፎ ነው። ለመሆኑ 60% አካል ጉዳተኛን የቀጠረ ድርጅት አለ ወይ ብትጠቅሱልኝ? እናስፈጽመዋለን እናጸድቀዋለን ብላችኋልና ምን ያህል እርግጠኛ ናችሁ? ማህበራትን በራሳችሁ መንገድ የማቋቋም ስልጣን አላችሁ ወይ? የእኩል ክፍያ የእኩል ተጠቃሚነት መብቷ እንድታረጋግጥ ጠያቂ እንድትሆን እናደርጋለን። ልንከላከል ፈጽሞ እርም ነው ነውር ነው ብለን የሴቶችን ጥቃት እንደ ህዝብ እንድንቆም። የናንተስ ስልት ምንን ያካተተ ነው? የወንጀል ህጉም ሌሎችም የማስረጃ ህጎች ከዚህ አንጻር ተፈትሸው ከዚህ ጋር ተስማሚ በሆነ መንገድ መሻሻል አለባቸው። ከሚኖራቸው ታክስ ኤግዘምት ይደረጋሉ። 4 ፓርቲዎች፣ 4 የተለያዩ አማራጮች በአንድ መድረክ። ነገ ምሽት ይጠብቁ።